ክነሴት አባልና ዶክተር ጸጋ ፈንታውን አልፈነው ጤና ይስጥልኝ ጸጋ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ የተከበራችሁ ተመልካቾች፣ የተከበራችሁ አድማጮች። ዛሬ ፎቶሽን ያየነው ፎቶ ብቻ ነው እንጂ መልክሽን ያየነው አይደለም በቪዲዮ። አዎ በአንደኛ ደረጃም ልህ ምንድነው በቪዲዮ ለመታየት ቦታ ያስፈልጋል። ኦኬ ጥሩ ዶክተር እሱን ደግሞ አይመችም። እሺ ዶክተር ጸጋ ሰፋ ያሉ ውይይቶች ኖሩና ግን ከትላንትና ወዲያ እኔና አይቸው ባደረግነልሽ ቃለ መጠይቅ አንዳንድ ነገሮች ነች ቅሬታ የተሰማች መስሎኛልና ምናልባት እስቲ በዚያን ጀምርና ከዛ ወደ ጥያቄው እንሄዳለን። እሺ አሎ እየሰማሽ ነው? አዎ ምንድነው ቅሬታ የተሰማሽ? ያው በውይይታችን ላይ ባደረግነው ከስብሰባ ከተነጋገርን በኋላ አንዳንድ ነገሮችን እኛ ቀጥለን ነበርና ምንድነው ግልጥ ጥሩ መስሎ ያልታየሽ ማለት ነው? በጣም ጥሩ ጥያቄ ነው የጠየቀው። አንደኛ፣ ሁለተኛ ራሳችሁን ለማስተካከልም መጠየቃችሁን አደንቃለሁ። ኦኬ መቼም በሙያው ብዙ አመት ኑሬበታለሁ። በጋዜጠኝነት 34 አመት በጣም ብዙ ጊዜ ነው አቶ ሽሎሞ። እሺ ያ ብቻ ሳይሆን ከሙያውም አልፎ የሙያው የኤቲክሱ ፍርድ ቤትም ዳኛ ነበርኩ። እና አንድ ሰው በመጠየቅበት ሰዓት ያ ሰውዬ ያለ ታነጋግረዋለህ። በሌለበት ሰዓት ሌላ ሰው ካነሳ ሌላ ሰው ያው ያ ሰው ስለሌለ ትላለህ። እናንተ የነበረው ሁኔታ እኔ ከጨረስኩ በኋላ እኔ እንደናው ብላችሁ ተሰናብታችሁ በአጋጣሚ መስመራችሁን እከታተል ስለነበር የሰማሁት ምንድነው እኔን ከተሰናበታችሁ በኋላ ስለኔ ታወሩ ነበር፣ ስለኔ ስራ እና ያ ተገቢ አይደለም። ያ ነው ማለት እያለው ብትጠይቁ ደስ ይለኛል፣ መመለስ እችላለሁ። ኦኬ እኔ ከጨረስኩ በኋላ ደህናውኝ ተሰናብተን ባይብላችሁ ዘጋግታችሁኛል። እኔ ዝም ብዬ ስለምከታተላችሁ ብቻ ነው። ኦኬ እና ያኔ ነበረው እና ለወደፊቱ ኦኬ ተማሩ ጥሩ ነው እላለሁ። እሺ ዶክተር ጸጋ አሁን ወደ እሺ ተቀበለናል። ወደ ምርጫው ወደ እናንተ ወደ ሊኩድ ምርጫ ንድ ሊኩድ አንጋፋ ፓርቲ ነው እንደሚታወቀው። ሊኩድ አጋር ፓርቲዎችን ይዞ ኮአሊሽን ፈጥሮ ወይም ጥምር መንግስት ያቋቋመና እየገዛ ያለ ነው። አሁን ባለንበት ሰዓት ውስጥ ግን እርስ በራሳቸው ከዛው በተለይ ተመራጮች ባልሳሳት ወደ 42 ወይም 43 የክነሴት አባላትና ሚኒስትሮች አላችሁ እና አሁን የውስጥ ምርጫችሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 8 ቦታ ከወሰዱ በኋላ እዛ ደግሞ ወደ አውራጃ አካባቢ ለሚመረጡ የክነሴት አባልና ሚኒስትሮች ሁሉ እንዲወዳደሩ ተብሎ ነበር። አሁን የራሳችሁ የፓርቲው ፍርድ ቤት ደግሞ ነው በጭራሽ አይሆንም፣ ያን ቦታ ለአውራጃና ለአካባቢ ሰዎች አዲስ ሰዎች ነው የሚሆን ተብሏልና እኔ ቁጥሩን ሳየው አሁን ዶክተር ጸጋ ወደ 15 16 የሚሆን የክነሴት አባልና ሚኒስትሮች ነው እንጂ የሚገቡት ሌሎቹ ላይ ገቡ ነው እና እንዴት ታየው? ይሄ ጥሩ ነገር ነው? ጥሩ ጥያቄ ነው ያነሳው። በመጀመሪያ ደረጃ አንተ እንደገለጽከው ትልቅ የፖለቲካ ፓርቲ ነው ሊኩድ። ትልቅ ብቻ ሳይሆን የዲሞክራሲ ነው። ዲሞክራሲ ማለት አባል የሆኑ ሰዎች ቅድመ ምርጫ ለምሳሌ በ17 ቀን በሚቀጥለው ሳምንት በሚካሄደው ምርጫ የሚመርጡት እነማን ናቸው? አባል የሆኑ ብቻ ነው ማለት እንደ መጨረሻው ምርጫ አይደለም፣ የብሔራዊ ምርጫ አይደለም። ስለዚህ አባል የሆኑ ሰዎች ይመርጡ። ስለዚህ ሊኩድ ምን አለው ለአድማጮች እናስረዳ። ሊኩድ አገር አቀፍ የሚወዳደሩ አሉ በአገር አቀፍ ደረጃ። ከዛ ለኦሌ ሀዳሽ አንድ ቦታ ይሰጣሉ። ቀጥሎ ለሴት አዲስ ሴት ለምትመጣ አንድ ቦታ ይሰጣል። ለወጣቶች አንድ ቦታ ይመደባል። ከዛ ደግሞ ብኔ ሚውቲም የምንላቸው ይሁዲ ላልሆኑት ለድሩዚዎች ለአረብ ደግሞ አንድ ቦታ ይመደባል። እነዚህ ቦታዎች አሉ። አሁን በአገር አቀፍ ሌላ ይወዳደራል። ከዛ ውጪ በየክልሉ ውድድር አለ። የኢየሩሳሌም ክልል አለ፣ የቴልአቪቭ ክልል አለ፣ የቤርሼባ የሃይፋ ክልል አለ። ከዛ በተጨማሪ ደግሞ ሞሻቢ የምንላቸው ትንንሽ ገጠር መንደሮች የነሱም ተወካይ አለ። አሁን የመጣው ምን መሰለ ጠቅላይ ሚኒስትሩ 8 ቦታ አዲስ ሲቀበሉ ማለት የሚፈልጉትን ሰው ሲያመጡ አዲስም ላይሆን ይችላል፣ ሚኒስትርም የክነሴት አባልም የሚያገለግልም ሊያስገቡ ይችላሉ። 8 ቦታ የሚወስዱ ከሆነ ቅድም ያልኩን ቦታ ስንጨምረው የተለያዩ ቡድኖችን እንደገና በአጠቃላይ ስትወስደው ያለው ሁኔታ በጣም አስቸጋሪ ነው።
በጣም አስቸጋሪ ነው በአሁኑ ሰዓት ያለውና ብዙውን ጊዜ አነጋጋሪ የነበረው መሰለ መጀመሪያ ላይ የነበረው በተለይ በክልሉ የሚወዳደሩ ሰዎች እነሱ አዳዲስ ብቻ መሆናቸው ቀርቶ የክነሴት አባልና ሚኒስትሮች የሚወዳደሩ የሚል ነበርና በእውነት አንተ እንዳልከው ፓርቲያችን አሁን ያለበት ተጨባጭ ሁኔታ ቀላል አይደለም በጣም ውስብስብ ነው ያለው በዛ ላይ በየጊዜው ፍርድ ቤቱ አላለ ፓርቲው በየጊዜው በፓርቲው ክስ ይቀርባል ይግባኝ ይቀርባል ክስ ይቀርባል እና ገና አላለቀም የሚገርም ያንቺ ዶክተር ጸጋ የራሳችሁ ጉዳይ እስከ 7 ቀን 8ኛ 17 ቀን 8ኛ ወር መሰለኝ የፕራይመሪ ምርጫችሁ እስከዚያ ሲሆን በርግጥ እንጠብቃለን ግን አንቺ እንደገና ሁለተኛ ለመመረጥ ምን አይነት ዝግጅት እያደረግሽ ነው ባለፈውም ጠይቄሽ ነበር አሁንም እንደቀጠልሽበት ነው ያለው አዎ እኔ ተመልከት እኔ መወዳደር የምችለው በአገር አቀፍ ደረጃ ነው ሌላው የሚገርምህ በሊኩድ ፓርቲ የኛ ማህበረሰብ የሚወዳደሩም አሉ ለምሳሌ ያክል አዲስ ሴት በሚለው ወደ 13 14 ሰዎች ይወዳደራሉ ከዛ ውስጥ የኛሉ ሁለት ሴቶች አዎ በአዲስ ገቢ ወደ 5 6 አሉ የኛም አለ እና በዚህ ፓርቲ ውስጥ ሌሎችም አሉ ለሴቶች የኛ ሴቶች ተወዳዳሪ ለሴት ለሚባሉ ማን ናቸው አልማዘሩና ማሬ ሰንበቱ አሁን እነሱ ከነሱ ጋር የሚወዳደሩ ብዙ ሰዎች አሉ ከነዛ ውስጥ አንዲት ሴትም ተመረጠው አዲስ ሴት ካሁን በፊት ክነሴት ያልነበረች ያለበል በሁለተኛ ደረጃ ከአዲስ ገቢዎች የመጡበት ዘመን ይወስናል አዲስ ገቢ መወዳደር የሚችለው አሁን ከ90 ወዲህ የመጣ ሰው ብቻ ነው 1990 ድሮ ባለፈው በነበረው ውድድር ጊዜ ከ83 አመት ጀምሮ ነበር አሁን 93 ነው ከዛም 93 ነው 90 ነው 90 ተስተካክሏል ስለዚህ ጋቢ ወርቁ ተወዳዳሪ ነው ማለት ነው አዎ ግን የሚወዳደሩ ሩሲዎች አሉ ምን አሉ ብዙ ናቸው ያበል ሌላው እኔም አለሁ አንድ አሁን ያየሁት የፖለቲካ ጨዋታ ነገር በፖለቲካ መሳተፍ ተገቢ ነው ፖለቲካ ነውር አይደለም በፖለቲካ መጫወቱ ፖለቲካ ማስፈልጋል ግን ፖለቲካ በምትሄድበት ሰዓት አፒሉ ነገር አንዳንዶቹ ዶክተር ጸጋ እዚህ ላይ አሁን ተመልካቾቻችን ተቤት ነው የሚጠይቁት ጥያቄ አለ አሁን ስማቸውን አንስተሻን አልማዘሩን አንስተሻን ማሬ ሰንበቱን አንስተሻን አቶ ጋቢ ወርቁን አንስተሻን አንቺም ራስሽ አለሽ አራታችሁ በምትወዳደሩበት ጊዜ ለምሳሌ አንዱ ሊነቅፈው ይችላል ወይስ እያንዳንዱ የሚወዳደርበት አይነቅፈውም ነው ጥያቄ ነቀፈታ የለውም ነው ተመልከት በመጨረሻው የሚወስንህ ለውድድር መወዳደርክን የሚወስንልህ አባሉ ነው ስንት አባል አሉ የኛ ማህበረሰብ በቂ አይደለም ቁጥሩ ከዛ በተጨማሪ ከሌሎቹ ጋር እንዴት መጫወት ይችላል ከሌሎቹ ጋር የምትጫወተው እንደ ገበያ ነው እኔ ያክል አባል አሉኝ ያንኛው ይሄን ያክላለው እኔና ያንተ ተሰጠኛለ ነው እስከ 12 ሰው ትመጣለህ እኛ ጋር የሚያገናኝን ነገር የለም የሚያገናኝ ነገር እኮ የለም ገበያ ሄዶ ግብይት ማድረግ ማለት ነው ዶክተር ጸጋባቸው ያው ጥቅምን ለማስከበር አንተ ይሄን ያክል ሰው አለኝ ይሄ ነው የሚያል እና በፖለቲካ መሳተፍ ያስፈልጋል በሌሎች በፖለቲካ ፓርቲ አሁን ትላንትና ካይዝን ኮታ ይቻለው አንዲት ልጅ ገብታለች በነገራችን ላይ ያፋ ተበጀት ባላለች ካርሜል የዚህ ሀገር ተወላጅ ናት እዚህ ነው የተወለደችው ወላጆቿ ያደገችው ካርሜል ሲሆን ከዛ ግን ወደ አሽቅሎን አልፋ አሽቅሎን ብዙ ማህበራዊ ስራዎችን እንደሰራች ይገለጽላታል እኔ አላቃተም አንቺ ታውቂያታለሽ አንድ ሁለት ጊዜ ተገናኝተናል በተለያዩ አጋጣሚዎች እና እሷን ምን ትያታለሽ ያው እናንተ ሁለታችሁ ተቃራኒ ፓርቲዎች ብትሆኑም የሷን ወደዛ መግባት እንዴት ታዩዋለሽ በጣም ጥሩ ነው መሳተፍ ሽሎሞ በፖለቲካ የሚሳተፈውን ወገናችን በሙሉ ማበረታታት ያስፈልጋል መገፋፋት ያስፈልጋል ችግሩ ምን ላይ እንደሆነ ታውቃለህ ችግሩ በአንድ ፓርቲ ውስጥ ብዙ ነው ስትገባ ነው በአንድ ፓርቲ እንጂ በየፓርቲው መግባት ተገቢ ነው በየፓርቲው ካልተገባ ሰው የኛ ቁጥራችን ጥቂት ስለሆነ አንድ ፓርቲ አቋቁመን እንሂድ ብትል ቢያንስ 150,000 ሰው ድምጽ ያስፈልጋል ብቻችን አቋቁመን ስለዚህ እኛ ያፋ መሳተፍም ተገቢ ነው የሌሎቹ መሳተፍ ተገቢ ነው በማንኛውም ቦታ መሳተፍ ያስፈልጋል ግን ህብረተሰቡ መጨረሻ ላይ በሚመርጥበት ሰዓት የሚሰራው ማን ነው ችሎታ ያለው ማን ነው
ካሁን በፊት ምን ልምድ አለው ምን አገልግሏል የሚለውንም መውሰድም ያስፈልጋል እየገምታለሁ ያሞኔ ዶክተር ጸጋ አዎ ሌሎች ፓርቲዎች አሁን እኛ በመናይበት ጊዜ አምባሳደር አለ ሊያድማሱ በያኸር ከሚባለው በነቤኔት ጋር ተወዳዳሪ ነው ገና እንት ቦታ እንደሆነ አናውቅም ጋዲ ባርከን ራሱን ችሎ ፓርቲ አቋቁሞ ቤተ እስራኤል ሚል ፓርቲ ይዞ እየሄደ ነው ሊኩድ ያላችሁት እናንተም ተወዳዳሪዎች ናቸው አሁን ደግሞ ለምናው ያፋ ተበጀንም በተቻለ መጠን የኛ ጣቢያ ሁሉንም ያቀረበ ቦታ በመስጠት ፕሪና ታምሮ ሸቴም አለች ከበኒ ጋንት እነዚህን ሁሉ ለማነጋገር እንሞክራለን ሞሼ ሰሎሞን የት እንደሚወዳደር እስካሁን አልተናገረም የጽዮኑ ታዳቲት እንዳልተመረጠና ከዛ እንደሌለበት ነው ለማንኛውም የሚወዳደሩ ኢትዮጵያዎችን በሙሉ ከሞላ ጎደል አቅርበን እናነጋግራቸዋለን አሁን ወደ ሊኩድ ምርጫና ወደ ህዝባዊ ግምገማዎች ለወስድሽ ፈልጋለሁ ዶክተር ጸጋ በተለያዩ ጋዜጣዎች አሁን የሚደረጉ ግምገማዎች አሩጽ 14 አለ 25 አለ 24 አለ 12 አለ 13 12ኛው አንደኛው የተለያዩ እና የሚሰጡት ግምገማዎች በአሩጽ 24 የሚሰጠው ህዝባዊ ግምገማና በሌሎች ፓርቲዎች የሚሰጠው ሰማይና መሬት ነው ለምን እንደዚህ አይነት ለውጥ ሊታይ ይችላል ማን ነው አንዱ እየዋሸ ነው ማለት ይችላል ተመልከት ይሄ የግምገማና ጥናት የሚያካሂዱት ባለሙያዎች ናቸው ኦኬ እነዚህ ባለሙያዎች የሚያካሂዱት ግምገማና ጥናት የጊዜውን ነው እንጂ የሚያሳይ የመጨረሻው ውጤት ዋናው ውጤቱ ግምገማው የምርጫው ቀን ነው የሚታወቀው ጥቅምት 27 ቀን ያኔ ነው እንጂ አሁን ያለው ነው ሌላው ግን ካሁን በፊት አየህ በግምገማውና ጥናት በኩል በዚህ ሙያ ላይ ትክክለኛ ውጤት ያስገኙ ካሁን በፊት እነማን ናቸው አየው ማለት ይስለ ገምጋሚዎቹ ራሱ ባለሙያዎቹን ነው ማለት ለምሳሌ ያክል ሽሎሞ ፊልበር የተባለው ሰውዬ በአሩጽ 40 የሚያቀርበው ብዙውን ጊዜ ጥናቶቹና ግምገማዎቹ ከመጨረሻው ውጤት የምርጫው ቀን ጋር በነገራችን ላይ የመጨረሻው ምርጫ ብቻ ከዛ በፊት የነበረው አይደለም የመጨረሻው ምርጫ በርግጥ እሱ ያገመተው ሆኗን ግን ቢሆንም ዶክተር ጸጋ በእውነት አሁን ሽሎሞ ፊልበር የሚሰጠው 33 ነው ለናንተ 33 34 ይሰጣቸዋል ሌሎች በአቨሬጅ ሌሎች የሚሰጧቸው ግን 23 ነው ማለትም የ10 የክነሴት አባል ልዩነት አለ ይሄ መስሎ ይታይሻል ትክክል ነው ተመልከት ይሄ ግምገማና ጥናት መገመት አትችልም ታስታውስ እንደሆነ በ1996 ዓመተ ምህረት ይስሐቅ ራቢን በመገደላቸው ምክንያት ሽሞን ፔሬስ ለጊዜው ቦታውን ይዘው ቆዩና ወዲያው ምርጫ ሆነ በዛ ጊዜ ተጠብቆ የነበረው ሽሞን ፔሬስ ያሸንፋሉ ተብሎ ነበር አዎ የሊቱን በሙሉ ቁጭ ብለን ውጤቱን ስናይ ሽሞን ፔሬስ ናቸው ያሸነፉ ተብሎ ጧት ስንነቃ ግን ናታንያው ነው ተመርጠው የቆዩ ግን ያኔ አንድ ልዩነት አለው ዶክተር ጸጋ ለማስታወስ ያለ ተመልካቾቻችን ያኔ የቀጥታ የጠቅላይ ሚኒስትር ምርጫ ነበረ የክነሴት አባላት ብቻ ሳይሆን ጠቅላይ ሚኒስትር ኋላ ህጉን ተቀየረ እንጂ ቀጥታ መምረጥ ይቻል ነበር ስለዚህ ሽሞን ፔሬስ እና ጠቅላይ ሚኒስትር ቢንያሚን ናታንያው በጣም በትንሽ ድምጽ ነው ያሸነፉ ናታንያው ማለት ይችላል ይሁንና አሁን ያልከው በቀጥታ ጠቅላይ ሚኒስትር ምርጫ ስለሆነ ነው ከዛ በኋላ ታስታውስ እንደሆነ ሽሎሞ ቡጂ ሄርጾግ የሰራተኛው ፓርቲ ሊቀመንበር ሳሉ ታስታውስ እንደሆነ ከጽፒሊም ነገር አንተም ነበርክ አዎ እንደሱ ጋር ያኔ እኔ ከነሱ ጋር አልነበርኩም ኢትዮጵያ ነው የነበርኩ ግን ይሁን እሺ ነው ፓርቲው ነው ማለት ፓርቲው አዎ ፓርቲያቸው ተጨምሮ ነበር ከነሱ ጋር ሽሎሞ አስታውሳለሁ እና ያኔ የምርጫው ሁኔታ ሄርጾግ አሸነፉ ተብሎ በማግስቱም ናታንያው ነው ያሸነፉ ስለዚህ ግምገማዎቹን ሙሉ በሙሉ መውሰድ አትችልም በመካከል ለውጥ ይኖራል የግምገማው ሚና ጼማ ታዋቂዋ ዶክተር ሚና ጼማ ብዙ ጊዜ ታስታውስ እንደሆነ ግምገማ ጥናት ያቀርቡ የተወሰነ ጊዜ ትክክል ናቸው የተወሰነ ጊዜ ትክክል አይመጣምና በኔ በኩል ግምገማ ጥናት ካሁኑ ወስዶ ይሄ ነው የሚያሸንፍ ይሄ ነው ብዙ የሚያመጣ ማለት ይከብዳል አቶ ፋሲል እዚህ እስቲ በመጀመሪያ በከፈትክበት እንጀምርና ይሄ የአዛ አስተዳዳሪ ቦርድ ወይም ሰላም ቦርድ የሚባለው በትራምፕ የሚመራው ያወጣው መግለጫ አለና የእስራኤል ሀገር መንግስት ውሳኔ የወሰነው በቀረበለት መረጃ ሲሆን መጨረሻ ላይ ግን የወጡት ትክክለኛ መረጃዎች ደግሞ በአጠቃላይ ሐማስን ዘላለማዊ ኖሮ
እንደሚኖር እንጂ እንደሚጠፋ አይደለምና በትላንትናው ዕለት በጸልጸል ስሞትሪችና ኦሪት ስትሩክ ደብዳቤ ጽፈዋን በከፍተኛ በመቃወም ከዛም ኢታማር በንግብር ከመጀመሪያው ተቃዋሚ ስለነበረ እንኳን ለተቃዋሚነታችሁ መጣችሁ ብሎ ነግሯቸዋል። ጠቅላይ ሚኒስትሩም በይፋ የገለጹት ነገር የለምና ምንድነው እስቲ ምናልባት ለተመልካቾቻችን አቶ ፋሲል ከ18 እስከ 20 ነጥቦች ትራምፕ ያቀረባቸው አለው ስላዛ ጉዳይ እስቲ ወደዚህ ስለዚህ በእነዚህ በዚያ መሰረት በተለይ እስራኤል እስካሁን ድረስ ሐማስ ከምድረገጽ መጥፋት አለበት የሚለውን አቋም እንደያዘች ነው ያለች። ከዛ ያ ብቻ ሳይሆን እስራኤል ዛሬ 70% ያዛን መሬት በሙሉ ተቆጣጥራለች። ያዟ ነዋሪዎች 1.2 ሚሊዮን የሚኖሩት በ30% ብቻ ሲሆን እዛ ላይ የሚገርመው ነገር ሐማስ ተመልሶ ወደ 27000 ታጣቂዎችን እንደገና አዳዲስ ታጣቂዎችን አስታጥቋን ኃይሉም እንዳለ ነው። አቶ ፋሲል ተመልሰናልና ለተመልካቾቻችን እንደ መንደርደሪያ አዛ ያለውን ሁኔታ በትራምፕ አማካኝነት የቀረበው ፕሮፖዛል በዛ መሰረት ለመድ እየተሞከረ ነውና ምንድነው አሁን እስራኤልን አስቆጥቶ ያለው በተለይ ይሄ ቦርዱ ያስቀመጠው ምንድነው? ይሄ የተስተካከለ መስሎ ይታየኛል ነው። ከጥቂት ደቂቃዎች በፊት የወጣው መግለጫ እንደሚያመለክተው ከሆነ በስምምነቱ መሰረት ስምምነቱ ይከበራል፣ ሐማስ ትጥቁን ይፈታል፣ ከዛ በኋላ ነው እስራኤል ወደ ኋላ የምታፈገፍገው የሚል መግለጫዎቹ እየወጡ ነው። በዚህም ምክንያት ለምሳሌ ከሆነ በዚህ ምክንያት ዛሬ ሊደረግ የነበረው ስብሰባ ለያዝነው ሳምንት መጨረሻ ተላልፏል። ሐማስ እየተጠናከረ ነው ለሚለው ጉዳይ በእውነቴ ነው ምንም በቂ መረጃ የለም። 27000 ወታደሮች አሉት ማለት ምንድነው? አንደኛው፣ ሁለተኛው፣ ሶስተኛው ደረጃ በሙሉ ተመቶ አልቋል። እንግዲህ እነዚህ ተራ ወታደሮች ወይም በሀገራችን ምን ይባል ነበር በኢትዮጵያ የቀበሌ ወጣቶች እንደሚባለው እንደዛ ይሆናሉ እንጂ እንደው በመዋጋት ስነ ስርዓት ላይ እኩል ለእኩል በሆነ ሁኔታ ይዋጋሉ የሚል ጥርጣሬ ወይም ግምት በማንም በኩል የለም። ወይም የክላሽንኮቭ ማለትም የግል መሳሪያ ይዛሉ እንጂ የሚባል አመለካከት ነው እንጂ ያለው። ያም ሆነ ይህ የሐማስ መጨረሻው እንኳን 1 ዓመትም ሆነ 6 ወርም ሆነ 8 ወርም ሆነ 7 ወር ያልቃል። እንደ አይዲዮሎጂ ሁላችንም እንደምንለው አያልቅም፣ አይጠፋም። መሪዎቹ ግን አቶ ፋሲል እዚህ ላይ እኮ 27000 ታጣቂዎች አሉ ሲባል ለምሳሌ አንዱ ከስምምነቱ አወዛጋቢና አነጋጋሪ ያለው የሐማስ አክቲቪስቶች የራሳቸውን ለመከላከል የጦር መሳሪያ ክላሽኒኮቭ ይዘው መቅረት ይችላሉ ሲባል የ27000 የታጠቀ ጦር የግሉን ይዘው ይቀራል። አሁን እየተነገረ ያለው እንዴት ነው? ከባድ መሳሪያዎቻቸውን ግን ከሆነ ቦታ ላይ ያስቀምጡት ነው ይባላል። ያ ማለት ምን ማለት ነው? ከሆነ ቦታ ሳይሆን የተባለው አንድ ቦታ እንደሚባለውም ደግሞ በእስራኤል በቢጫው ክልል በሚገኝ ቦታ ተቆፍሮ ይቀበራል ነው እየተባለ እስካሁን ድረስ ሲባል የነበረው። እንደው በቁጥጥር እስራኤል ብቻዋን ይዛ ሳይሆን ተቆጣጣሪዎች ባሉበት ሁኔታ ይቀበራል የሚል አመለካከት ነው ያለው። ጠመንጃም ክላሽንኮቭም ይወሰዳል። እነሱ ከሀገር ሲወጡ እንግዲህ እንደ ደንቡ መሰረት እነሱ ከሀገር ይወጣሉ። እንደዛ ነው የሚባለው። በሚወጡበት ጊዜ ማን ነው የሚወጣው? ወታደሮቹ ናቸው ትጥቃቸውን የሚፈቱት። ሀገር ለቀው ይወጣሉ። ደንቡ እንደዚህ ነው። ትጥቃቸውን ፈተው ሀገር ለቀው ይወጣሉ። ይሄ ነው ስምምነቱ። አሁን አንተ ስታስበው በእውነት የሐማስ ታጣቂዎች የጦር መሳሪያቸውን ፈትተው ወደ ውጭ ሀገር ይሄዳሉ ብለህ ታስባለህ? ወይ በስምምነት ካልሆነ በጉልበት ሌላ እኮ ምንም አማራጭ የለም። የህልውና ጉዳይ ነው ሽሎሞ። ወይ የእስራኤል ህብረተሰብ ይኖራል ወይ እነሱ ይኖራሉ። የህልውና ሌላ ምንም አማራጭ እኮ የሌለበት ጉዳይ ነው እያልኩ 1 ዓመት ሊፈጅ ይችላል፣ 6 ወር ሊፈጅ ይችላል። ሐማስ ህልውናው በሙሉ ተገፏል፣ አብቅቷል። ሁሉም ተቀብለውታል። እነዚህ አጋፋሪ የተባሉት ሁሉ ተቀብለውታል። ሌላ ምንም አማራጭ የላቸው። 30% የተባለው በሙሉ የፈራረሰ ነው። 30% አንዳንድ ቦታዎች እንደው በደንብ መንቀሳቀስ ግን በአንድ በኩል እኮ ለምሳሌ ሐማስ አደረጃጀቱን ኤሊል ሀያትን ለምሳሌ እንደ መሪ አድርጎ መርጧን በይፋ ታውቋል። ጥያቄ ልጠይቅ አቶ ፋሲል። ኤሊል ሀያት እንደ መሪ ሆኖ ተመርጧን። እስካሁን ድረስ አሁን ባለንበት ሁኔታ ሐማስ 30%ን ጠንክሮ እየገዛ ነው ያለው።
አገዛዙን ወደ ሌላ ወደ ዓለም አቀፉ ግብረ ኃይል አላስተላለፈም። ይሄ በሌለበት ሁኔታ እኛ አሁን ይፈታሉ የጦር መሳሪያውን ብለን ልናምን የምንችለው እንዴት ነው? በነገራችን ላይ እስራኤል ደግሞ ሽብርተኞችን እንዳትጎዳ አሁን እስካሁን እንደምታደርገው ይህን አደረገች ተብሎ ለምሳሌ ካታር፣ ቱርክ ደግሞ ሶስተኛው ሀገር ማን እንደሆነ እስራኤልን አውግዘዋል። ምን ማለት ነው እነዚህ? ምንም የሚያዋጣ ነገር ሆኖ አይታይም። በአጠቃላይ ሁኔታው ስንመለከተው ሐማስ አከቶለታል። እድሜው 2 ዓመት 3 ዓመት ይጨምራል የሚለው ነገር ሊሆን ይችላል። መሪዎቹ ተመልሰው ወደ እስራኤል ክልል አይመጡም። የተመራረጡት መሪዎች እና አህመድ ማሻል እና ኢልኻያ አይመጡም ወደ እስራኤል። የማይሆን ነገር ነው። እዚህ ያሉትም ተጨምረው ይወጣሉ። እዚህ ያሉትም አንድም የተረፈ የለም ከተራዎቹ በስተቀር። በየቀኑም እያየሁ ነው አይደል እንዴ? ባለፉት 2 ቀናት ብቻ 18 ተገለዋል እየታሰሱ እየተፈለጉ በጥቅም 7 የነበሩት በሙሉ። ስለዚህ እንዴት ነው በየቀኑ እየታደኑ እየተገደሉ ኃይላቸው ተጠናክሯል፣ በኃይል እያስተዳደሩ ነው። የማይሆን ነገር። ትራምፕ በትናንትና በሰጡት መግለጫ በአንዳንድ ጋዜጣዎች እንዳየሁት ከሆነ እናንተ አዛ የምታደርጉትን እርምጃ የምትወስዱ ከሆነ እናንተ ትዩ መዲና መጽራት ምን በቡደዴት ማለትም እናንተ እስራኤል ሀገር ብቸኛ ሀገር ሆናችሁ ብቻችሁን ትቀራላችሁ ሲል ዛቻ ዝተውብናል። ይሄ ሊተገበር ይችላል? ይሄ ዛቻ ስንት ጊዜ ነው የሚዛተው እንዴ? ዓለም አቀፍ ፍርድ ቤት ተከሰነ የለ እንዴ? መሪዎቻችን ሌሎች ሀገሮች ቢሉ ችግር የለም። ትራምፕ ስላለው ማለቴ ነው። ትራምፕ ታውቃለህ ራስህ አይደል እንዴ? ትራምፕ ዛሬ የሚለውን ነገር ይረሳዋል። ነገ ሌላ ነገር ነው የሚናገረው። በዚህ እንስማማለን። ዛሬ በዚህ እንስማማለን። ስለዚህ ትራምፕ የፈለገውን ነገር መናገር ይችላል። የሐማስ ሁኔታ የፈለገውን መናገር ይችላል ሳይሆን ተጽዕኖ ይፈጥርብናል። አቶ ፋሲል እኛ እንደዛ ብለን ዞር በል ልንለው አንችልም። ቆይ ልንመጣ ነው። እስካሁን ድረስ አልፈጠረብንም ተጽዕኖ። እንነጋገር። ወደፊትም ተጽዕኖ ሊፈጥር ይችላል። ግን ያለውን በአፍባፉ እንደሚባለው ነው ማድረግ ያለብን ነው የሚባለው። በቅርብ ጊዜ ውስጥ ምርጫ አለብን፣ ወደ ምርጫ እንወጣለን። እስከዛ ድረስ ቀስ በቀስ እያሰፋን እንሄዳለን። ልክ ስምምነቱ የተኩስ አቁም ስምምነት ሲፈረም 53% የነበረው አሁን 70% ደርሰናል። ስለዚህ ሐማስ ምንም አይነት አማራጭ የሌለው ወጥመድ ውስጥ ነው የገባው። ሐማስ ህልውና አለው፣ ህልውናውን ይዞ እየተንቀሳቀሰ ነው ብሎ የሚያወራ ሁሉ ይሄ የማይሆን ነገር ነው። ሌሎቹን ማለት ይችላል። ኢራን አላት ትችላል። ሀገር መንግስት እያስተዳደረች ነው። ይበላ እንኳን አላት ይችላል። አቶ ፋሲል አንድ ጥያቄ ለስተይና አዛም በተመለከተ እኛ የምናስበው የምንናገረው እናንተ የምናገረውና በተግባር እያየን ያለ ነው። በእርግጥ አዛ ላይ ብዙ ማዕት ወርዶባቸዋል። 100,000 የሚቅርብ የሚሆን ሰው ተገሎባቸዋል። ቤቶቻቸው ፈርሰዋል። ከተሞቻቸው ፈርሰዋል። ግን 2 ነገሮችን ዘው ቀርተዋል እስካሁን ድረስ። አንደኛ ከመሬት በታች የገነቧቸውን ዋሻዎቻቸውን እንደያዙ ናቸው። ያስረክባሉ። ቆይ አቶ ፋሲል እንደያዙ ናቸው ያሉ። ሁለተኛ እስካሁን ድረስ በተግባር እስካሁን ድረስ ሐማስ የጦር መሳሪያውን አልፈታም። በዚህ ማመን እንችላለን። ገና እኮ ነው። ገና እኮ ነው። ስምምነቱ መች መተግበር ተጀመረ? ስምምነቱ ተፈረመ። ከተፈረመ በኋላ የተጠለፉት ተመለሱ። አሁን ነው ተግባር መተግበር የሚጀምረው። በአሁኑ ወቅት ነው እንግዲህ ተግባር መተግበር የሚጀምረው። እንግዲህ መቼ ይጀምራል? በስንተኛው ደቂቃ የሚለው እስካሁን ድረስ ግልጽ አይደለም። እስካሁን ድረስ በምንም አይነት ሁኔታ አንድም የጦር መሳሪያ እንዲመለስ የተወሰደ እርምጃ የለም በእርግጠኛ ሁኔታ። በነገራችን ላይ ሐማስ የጦር መሳሪያውን ከፈታ እስራኤል ተመልሳ ወደ ዋናው መሰረታዊ ደንበሯ ትመለሳለች ይባላል። እውነት ነው ወይስ ውሸት ነው? እርግጠኛ አይደለሁም፣ አይመስለኝም። አንድ ነገር መናገር የምንችልበት ሁኔታ አለ ሽሎሞ። የተጠለፉት በሙሉ በህይወት ያሉትን አስከሬናቸው ይመለሳል ብሎ ያሰበ ሰው ነበር? የለም። ማንም ሰው አንተም ጭምር እኔም ጭምር አላሰብንም ነበር። እንደሚመለሱ ይታወቅ ነበር። እንዲያውም ዘግይተው ነው የመጡ ግማሾቹ። ከዛ በፊት መምጣት ይችሉ ነበር። ኖ ከፊት መምጣት አይችሉም ነበር። ይሄንን ወደ ምርጫው በሚቀርብ እዛው ሐማስ የገደላቸውም አለ። እኔ እናንተም እንከራከርበታለን። ሐማስ የገደላቸውም አለ። አቶ ፋሲል አለ። በአጠቃላይ ወጣ ስንመለስ ይመለሳሉ ሙሉ ለሙሉ የሚል ግምት በእውነት አልነበረም። በማንም ተመልሰዋል። አሁንም ደግሞ ትጥቁን አይፈታም ተብሏል። ሊፈታ ይችል ይሆናል፣ ላይፈታ ይችል ይሆናል። አሁን ያለንበት ተጨባጭ ሁኔታ እስራኤል አስቀድማ ነገሩን አስተካክላ አድቅቀዋለች፣ አያይዘዋለች።
ይሄው መጀመሪያ ሐማስ ተቆ አንድ አቶ ፋሲል በአንድ ነገር እኔና አንተ በአንድ ነገር እንስማማ። ሐማስ ለአዛ ህዝብ ማለት ነው ነቀርሳ ሆኖታን ያዛ ህዝብ እየተሰቃየ ነው ያለው። ያዛ ህዝብ ዛሬው ለምሳሌ ትላንትና በቴሌቪዥን ያየው ነበር ውሃ እንኳን የሚታጠቡበት አይታቸው በቃ ጁኩ ሁሉ ገሏቸዋን ሄድ እንኳን የሚኖርበት ማለት ነው። ስለዚህ ያዛ ህዝብ ሐማስ ለአዛ ህዝብ ደንታ የለውም ለራሱ ብቻ ነው። ጥሩ ኖራተም ይኖራሉ በያልኩ ጥሩ በጥሩ ሁኔታ ይኖራሉ የሚለው ነገር እንኳን ጠያቂ ነው። በአምስት ወቅ ሆቴሎች ተዝናንተው በካታር እኔ ሌላ ሀያት ናቸው ለነሱ። ለምሳሌ እስራኤል እነሱን ታርጌት አድርጋ ማጥፋት ነበረባት፣ ግን እስራኤል እንዳታደርግ እጇ ታስሯል። አቶ ሽሎሞ አሁን ምርጫው እየተቃረበ በሚመጣበት ጊዜ እናንተም ከረር እያደረጋችሁ ወጣችሁ ወደ ማለት ጥያቄ ነው። እኔ እየጠየቅኩ ነው አቶ ፋሲል። ይሄ ነገር እኮ ሰላም ፈላጊዎች ዘንድ ይሄን ያህል ቦታ አልነበረውም፣ ሰላም በሚፈልጉ ሰዎች ዘንድ ማለትም ክፍሎች ዘንድ። አሁን ስምምነት አለ፣ የተኩስ አቁም ስምምነት እየተከበረ ነው። አቶ ፋሲል ወደ ኢራን እና አሜሪካ ልውሰድህና በትላንትና ሁልጊዜም ቢሆን ትራምፕ ዛሬ ያሉትን ነገ አይደግሙትም፣ ዛሬ የደገሙትን ነገ ይጨምሩታል። በተለያየ መንገድ ነው የሚሉት። አሁን መጨረሻ ማስጠንቀቂያ ሰጥቻቸዋለሁ፣ ወደ ሰላም ድርድር ካልጠፉ አልመጡ አጠፋቸዋለሁ ይሏቸዋል። ታምናቸዋለህ አታምናቸውም? ንገረኝ እስቲ አቶ ፋሲል። አንተ ታምናቸዋለህ? እኔ አላምነውም። ስለዚህ ትራምፕ አቶ ፋሲል ትራምፕ የኛ ወዳጅ ናቸው፣ እሳቸው ጥሩ ናቸው። ቆይ አቶ ፋሲል ወዳጃችን ከሆኑ ምንድነው ለእስራኤል ከእስራኤል ሀገርን ተጠንቀቁ ተዘጋጁ ማለት መጨረሻ ላይ የምባይኳል ፍርስርስ ነው። የምባያው ካብ ስትከበው መጨረሻ ላይ አንዱ ታደርገው ሁሉ ነገር ይፈታል። እሳቸውን እያደረጉት ነው ያለው እና እንዴት ነው ትራምፕን ማመን የሚችለው? እንዴት ነው ወዳጅነታቸው ከኛ ሊጸና የሚችለው? ሰምተሃል? አይሮፕላናቸው ውስጥ ሆነው ኢንተርኔት ሆነው ወደ ካምፕ ዴቪድ በሚጓዙበት ጊዜ የሰጡት መግለጫ ተደንበንኩ፣ ምን ላድርግ? ሳውዲ አረቢያ መጣ፣ ኦማን መጣ፣ ካታር መጣ፣ ኢራን ራሷ መጣ፣ ለመነችልኝ እባካችሁን አደምስሱኝ ብላ። ስለዚህ ምን ላድርግ አሉ። ኢራኖች ግን በጣም እሳቸውን በቃ አዋድቀው ነው የሚናገሩት አቶ ፋሲል። እሳቸውን ያልተነገረ የሚናገሩ ፈሪ መሪ እንደዛ እያሉ ነው እየተናገሩ ያሉት። ይኸውልህ ሽሎሞ አንተም በሚገባ የምታውቀው ነው። ትራምፕ አሁን ሁላችንም ስንል እንደነበረው ከሚድተርም ምርጫ በፊት መዋጋት አይፈልጉም። ለዚህ ነው ዛሬ ነገ እያሉ ምንድነው የሚባለው? እናቴ ምንድነው የሚባለው? በቀሚሷ ጠለፈችኝ ነው የሚባል ነገር አለ። እንደዛ እየተባለ ወዲያው የሚሉት ያም ሆነ ይህ አሁን ጦርነት መውጣት አይፈልጉም። ጦርነትም ላይ መሄድ አይፈልጉም። ከዚህ በተጨማሪም ጦርነት ቢወጡ ደግሞ ኢራን የምታደርሰውን ጉዳት በአሜሪካ ላይ ሳይሆን በአሜሪካ አጋሮች ላይ የምታደርሰውን ጉዳት ሁሉ ያውቃሉ። ስለዚህም ዛሬ ነገ እያሉት የሚጎትቱት ለዚህ ነው እንደሚመስለኝ ከሆነ። ነገር ግን በአንድ ወቅት ኢራን ገደቡን አልፋ ከፍተኛ ጉዳት ካደረሰች ጦርነት የማይነሳበት ምክንያት የለም። ያም ሆነ ግን ትራምፕ ንግግራቸው በእውነቴ ነው የሚገርመኝ፣ አይሰለቹም። ሉድ እንዴት ነች? ሉድና አካባቢዋ ሉድ ቆንጆ ሀገር ነች። ቆንጆ ከተማ ነች። ቆንጆ ሀገር እንደሆነችማ እኔም ወታደር አገልግሎት በማገለግልበት ሰዓት ለተወሰነ ጊዜ እዛ ሉድ እኖር ነበርና ጥሩ ሀገር እንደሆነች አውቃታለሁ። ግን ያው አጎቶቻችን እዛው ስላሉበት አንዳንዴ እንዴት ነው እንግዲህ አጎቶቻችን ልጆች አዋሉ እንግዲህ በሰላም እስካሁን በሰላም እየኖርን ነው። እንግዲህ ጥሩ መልካም ነው። እሺ አንቺ አሁን በተለይ ወደ ፖለቲካው ዙሪያ ስንነጋገር ወደ ፖለቲካ እጩነት ቀርበሻል፣ ትወዳደሪ ነው። እስኪ ከየት ነው የመጣ እንዴት ነው የመጣ ይሄ ሀሳብ ከመቼ ጀምሮ ነው? በእርግጥ አሁን በመማክርት ሸንጎ ሆነሽ በሉድ እያገለገልሽ ነው የምትገኘው። እንግዲህ የሰው ልጅ ዋናው ነገር እንግዲህ ፍላጎት ነው። እኔ ከልጅነቴ አንስቼ ደክቼ ማለት ነው ያነሳሳ እንግዲህ 15 አመት ልጅ እያለሁ መጀመሪያ የኢትዮጵያ ዩዲዎች ደም የተፈሰሰ ያለውና የተጣለው በ1996 የዛኔ ነው እንግዲህ
ለህብረተሰብ አገልግሎት የህብረተሰብን ሮሮ ማሰማት ከዛም ደግሞ ቀጠል በማለት ብዙ ነገሮችን ያው ከህብረተሰብ ጋር አብሮ በመሳተፍ እንግዲህ አገልግሎትን በጣም ወዳለው ለህብረተሰብ እንግዲህ ዳልከው ሸንጎ አባል ነኝ ከሉድ ከተማም ብዙ ሰርቻለሁ በአገር አቀፍ ደግሞ ያው በየቦታዎች በየዩኒቨርሲቲዎች የሚማሩትን ለነሱም ያገለገልኩ ነው እና የገፋፋይ እንግዲህ አንድ ሰው ለከተማው ካገለገለ ለአካባቢው ብቁ ከሆነ ደግሞ ለከፍ ብሎ ደግሞ እንግዲህ ለሀገሪቱ ደግሞ ማገልገል እንደሚችል ነው እና ያንን ነው ያነሳሳል ብቃቱም ዕውቀቱም ያለ ይመስለኛል እንግዲህ አንዴ ተነስቻለሁ መጨረሻ ላይ ደግሞ እንደሚሳካ በጣም እንትናምናለሁ አሁን የምወዳደረው በሚሽበተት ሻኸደሻ ወይም አዲስ ሴት በሚባል ነው በኦሊም ሳይሆን መቼም ተዛሬ የኛ ህብረተሰብ የተወዳደሩት በሚሽበተት ኦሊም እንደ ዶክተር አብርሃም እንደ خبر ክላሰት ሻቫር ጋዲ ባርከር እንዲሁም ሌሎች ተወዳድረዋል አሁን ግን አዲስ ሴት በሚለው አንቺ አዲስ ሴት በሚለው የምትወዳደርበትኝ በሊኩድ ፓርቲ ውስጥ የምትወዳደርበትኝ ከዛ በፊት ግን አሁን ለምሳሌ አንቺን የሚያቆሽ በሉድ ከተማ የሚኖሩ ያቆሻል ያው የሸንጎ አባልም ስለሽ በዛም ያገለገል ስለሆነ ሌላው በመላው ሀገራችን የሚኖሩት እንደው አልማዝ ማናት እስካሁን ደስ እንደው ምናልባት አንዳንዴ በዚህ በእኛ ጣቢያ የሚከታተሉን ሊያውቁሽ ይችላሉና እንደው አልማዝ ማናት እንዴት ነው በምን አይነት መንገድ ተረዳን የምትችለው እንደው ምን ብትለን እንምረጣት ቢሉሽ ምንድነው የምትያቸው አንደኛ ብዙ ነው እንግዲህ የኛው የህብረተሰቦች ችግር ተወርቶ አልቀም ግን በህብረተሰብ በኩል ከሄድነ አልማዝ ማለት ለህብረተሰብ ብቻ አይደለችም ለሀገርም ተጠቅማለች ብያምናለሁ አንደኛ ለደካማ ለሆኑት ለምሳሌ አካለ ስንኩል የሆኑት ለአዛውንቶች አንዳንድ ህግጋቶች አሉ ያንን ደግሞ በዛ መርዳት ፈልጋለሁ አዲስ ህግና እነሱ ይሻሻል ኑሮ የተሻሻለ ኑሮ እንዲኖራቸው ለደካማዎች ፈልጋለሁ ለህብረተሰብም ያሉ ለአጠቃላይ ከዚህ ሀገር ከእስራኤል ሀገር የሚኖሩትም ለነሱ ማገልገል ፈልጋለሁ ሁለተኛ በአካዳሚያ ወይም በከፍተኛ ትምህርት ብትል ያው አሁን እየሰራው ያለው ነው እንግዲህ ከኸብራት ማላም ከዛም ደግሞ ያው ለውጥ አምጥቻለሁ ብዙ ተማሪዎች ሚልጋት ማሮም ያው በነፃ እንዲቀበሉ አሁን ደግሞ አጭር እንትን ያው የተወሰነ ለውጥ እንትን ብያለሁ ያን ደግሞ ተስተካክሎ ደግሞ ሁሉም እንዲገለገል ፈልጋለሁ ለኛ ህብረተሰብ ብቻ ሳይሆን ለጠቅላይ ተማሪዎች በጣም ጥሩ አሁን ለሁሉም ነው እና ከዛም በቤት በኩል ደግሞ ለምሳሌ በባለፈው ስንት አመት ለኛ ህብረተሰብ ለወጣቶች ማሽካንታ ነበር ያን ጉዳይ ተቋርጧል ያንን ጉዳይ ደግሞ ለማስተካከል ደግሞ እንግዲህ ዝግጁ ነኝ ከዛም ቀጠል በማለት ደግሞ ለምሳሌ ወንድሞቻችን እህቶቻችን ከአዲስ አበባና ጎንደር የሚጠብቁ በጉጉት ለከዚህ ለማምጣት የሚጠብቁ በትግራይም አሉ እንግዲህ እነሱን ደግሞ ለማምጣት ተዛሬ ተዘጋውን ደግሞ ከፍቶ ደግሞ ያው ዲመጡ ጥረት አደርጋለሁ ጠንካራ ሰው መሆን አለ መታገል አለ እንግዲህ ለኔ ትግል ምንም ነገር አይበግረኝም እኔ ጠንካራ ሴት ነኝ እንደማሳካውም ባለሙሉ ተስፋ ነኝ ብዙ ፓርቲዎች አሉ በአገራችን ውስጥ ከነዚህ ፓርቲ ውስጥ ለምን ሊኩድ መረጥሽ አንደኛ እኔ ከሉድ ከተማ ሁኜ እንትን የሊኩድ አባል ነኝ ለብዙ አመታቶች የሊኩድ አባል ነኝ ከዛም ደግሞ ኸብራት መርካዝ ነኝ ያው እንግዲህ የሚያውቀው ቃለኝ ብዙ ለውጥ አምጥቻለሁ ከዛም ደግሞ ለመወዳደር ደግሞ ብቃቱም እድሉ መስላለኝ ነው እንግዲህ የሚወዳደረው እንግዲህ አንድ ሰው ነገር ያለው መጀመሪያ ከአካባቢው ቀስ ያለ ደግሞ አድጎ ከፍ ብሎ ደግሞ ለሀገርና ለሀገር ይጠቅማል ብያምናለሁ እና ሊኩድን ያው እንትን ያልኩት ያው ቤቴ ነው ማለት እችላለሁ እንግዲህ የኛ አብዛኛ በተለይ ትላልቆች ሰዎች እንግዲህ ሊኩድ ብዙ ጥቅም አግኝተናል ለውጥ መለወጥ ያለባቸውን ደግሞ ከዛ ገብተን እኔ ሰማለሁ አንዳንድ ወጣቶች ለምን ሊኩድ 40 አመት ምንም አልሰራ ምንም አላረገም የሚሉ ሰዎች አሉ ግን አንደኛ እኛ ከገብተን እንቀይራለን በማለት እቀይራለሁ በማለት እኔ ራሴን ስለማምን ለውጥ አመጣለሁ ስለምን እንግዲህ ያወኩት ቤቴ ስለሆነ
አንዳንዳችን በቤታችን ብዙ ለውጥ ማምጣት እንችላለን ብዬ አምናለሁ። በሴቶች በኩል አዲስ ሴቶች ተብሎ በሚመደበው በሚሰጠው መስፈርት ነው በዛ ገብተሽ የምትወዳደሪው። ምን ያህል እድሉ ሊኖርሽ ይችላል እዛ በዛ ውስጥ ተመርጦ የመግባት ሁኔታ? እንግዲህ በባለፈው ምርጫ ለምሳሌ חברת הכנסת טלי גוטליב የክኔሴት አባል እሷ 8000 ከምናምን ድምጽ መሰለኝ ያገኘች እና በእርግጥ ብዙ በርካታ ተወዳዳሪዎች አሉ። ግን እችላለሁ ወይም ይሳካልኛል ብዬ አምናለሁ። ምንም እንደምታውቀው እንግዲህ ግምገማ አለ፣ ዲል አለ። አንዳንድ ለምሳሌ እኔ እሰጥሃለሁ አንተ ትሰጠኛለህ። ያው እያንዳንዱ ያው በዚህ በኩል የተቻለ እየሰራሽ ነው። ምን ያህል ሰርተሻል? ለምሳሌ አሁን ይሄ በተለይ በፕራይመሪዝ በውስጥ የፓርቲ ውስጥ ምርጫ ላይ እንግዲህ አንድ ሰው የተወሰኑ ባልተሳተት ከ10 እስከ 12 መሰለኝ መምረጥ የሚቻል ተወዳዳሪ መምረጥ የሚቻል እጩዎች መምረጥ የሚቻልበት ሁኔታ አለ። ምን ያህል ለአንቺ ካሁን ካሉትን ከፓርላማ አባል የሆኑት ከሚያገለግሉት ምን ያህል ከነሱ ጋር ቅርርብነት አለሽ? ግንኙነት አለሽ? እንደው ለመጥቀስ ያህል ብትፈልጊም ከነማን ጋር ቅርርብነት ግንኙነት አለሽ? አሉ እንግዲህ በበርካታ የክኔሴት አባል መሆኑ ለምሳሌ እኔ እንትን በማላል በማገለግልበት እንግዲህ ሚኒስተር ዮአፍ ኪሽ አለ። አንዳንዶችን ደግሞ አሉ። እንግዲህ ከዚህ ላይ መጥቀሱ እንግዲህ አያስፈልግም መሰለኝ እና የውስጥ እኔ እንደ ጋዜጠኛ ጠይቃለሁ፣ መልስ መስጠት ያንቺ ነው። ኦኬ ከዚህ መዘርዘሩ እንግዲህ አያስፈልግም። ግን እኔ እየታገልኩ ነው። በእግዚአብሔር እርዳታ ደግሞ እንደሚስተካከልኝ ነው። እንግዲህ አሁንም ለተወዳዳሪዎች በሙሉ ደግሞ እንግዲህ መልካም ወደሱ ልመጣ ነው። ብዙ ተወዳዳሪዎች አሉ በአሁኑ ሰዓት በተለያዩ ፓርቲዎች የኛ ማህበረሰብ ከኛ የወጡት እየተወዳደሩ ነገር። በእርግጥ አንድ ሰው የዲሞክራሲ መብት እስከሆነ ድረስ አገር ውስጥ በየትኛውም ፓርቲ ገብቶ መወዳደር መብቱ ነው። ነገር ግን አሁን ገብተው የሚወዳደሩበት ቦታ ፓርቲውን ስንመለከት ውጤቱ ምን ሊሆን ይችላል? አንዳንዶችም በማህበረሰቡ ዘንድ እውቅና የላቸውም፣ ምክንያቱም ማህበረሰቡ አያውቃቸውም። እና እነኚህ እንችላለን ብለው መግባታቸው ድምጽን ማከፋፈል ሊሆን አይችልም ወይ? ድምጽን ማባከል ሊሆን አይችልም ወይ? አንደኛ እኔ ለምሳሌ እወዳደራለሁ ብዬ ስነሳ ከግማሽ ዓመት በፊት ምሽበተ ቶሊም ሳይሆን ምሽበተ ሻኻዳሻ ምን ነው ከሚሽበተ ቶሊም ያው የኛ ወንድሞች ስላሉ አሁን አንድ ወንድማችን አለ ጋቢ ወርቁ መልካም እድል ብዬ እመኝለታለሁ እና እነሱን እንቅፋት አልሆንም በማለት ነው ከሚሽበተ ቶሊም ያልተወዳደርኩ። ለምን ያንዳንዳችን በህብረተሰባችን ማስተዋል አለብን። አሁን ለምሳሌ እኔ ካለሁበት ምሽበተ እንግዲህ ተነስቻለሁ እና እያንዳንዱ የራሱን ችሎታ ሀገር እኮ የሚያውቀው መጀመሪያ ልምድ ሲኖረው ነው። ልምድ ደግሞ ቅድም ጠቅሻለሁ የሉት ከተማ ሸንጎ አባል ነኝ። በተለያዩ ደግሞ ስራዎች ደግሞ በአገልግሎት እገኛለሁ እና ህብረተሰቡ ያውቀኛል ብዬ አምናለሁ። ለማያውቀኝ ደግሞ አሳውቃለሁ። እንግዲህ የህብረተሰባችን ድምጽ ብቻ አይደለም የሞላው አባል የሆኑ ነው በዚህ ላይ አሉ ያውቁኛል እና እንግዲህ ምን እንደሰራሁ እነሱም እየሰሙ እያዩ እንደሚመርጡ ነው። እንግዲህ ከዚህ ላይ የህብረተሰቡ ማወቅ እንደሚፈልገው ምንድነው በ17 ቀን 8ኛው ወር ምርጫው ሲካሄድ 12 ሰው መምረጥ ይቻላል። ለምሳሌ እኔ በምስበተ ሻኻዳሻ አልማል ለምሳሌ በአጠቃላይ ዶክተር ጸጋ መላኩ አለች፣ እሷን መምረጥ ይችላሉ። ጋቢ ወርቁንም መምረጥ ይችላሉ። በምስበተ ቶሊምና ምንም እንትን የሚለው ነገር የለም። ሁላችሁንም መምረጥ ይቻላል ማለት ነው። ይቻላል። 12 ቦታ ነው ያለ። ከ12ቱ ያንዳንዳችን ለመግባት እድል አለን እና ከዚህ ላይ ወለኔ አብዛኛውን እንግዲህ የሚረጡ ሌላ ትምረጡኝ አይደለም። እኔ ነገር ያለው ምሽበተ ቶሊም ያልተወዳደርኩበት ለሌሎች ወንድሞቻችን እንቅፋት መሆን ስለማልፈልግ ነው። ለዛ ነውና በአዲስ ገቢዎች ነው እንግዲህ አሁን በሊኩድ ፓርቲ ስንነጋገር የአዲስ ገቢዎች የሚሰጥ አንድ ቦታ አለ። ያው እኛ ኢትዮጵያኖች ብቻ ሳይሆንም ከራሻም ከሌላዋ ከፈረንሳይም ከተሌሎች ሀገሮች የመጡትም ለዛ አንድ የሚሰጥ ቦታ አለ። በዛም ገብቶ መወዳደር ይቻላል። በሴቶችም የሚሰጥ ቦታ አለ፣ አዲስ ሴቶች የሚባል በዛም ገብቶ መወዳደር ይቻላል። ከዚህም እንግዲህ ውድድሩ ቀላል ሊሆን አይችልም። ዋናው ነገር ግን የውስጥ የፓርቲው አባል የሆኑት ገብተው መምረጥ ይችላሉ። አንቺ አሁን ባደረግሽው ጥናት ወይም አንቺ አሁን በሊኩድ ውስጥ ፓርቲ አባል ሆኖ
ምርጫ ለመድረስ ቢያንስ ከአንድ አመት በላይ ቦታ ሊኖርሽ ልታገለግል ይገባል። የፓርቲ ከአንድ አመት ተኩል ተመልከች እንግዲህ ያን ያህል ጊዜ ምኖር ገባል። ምን ያህል የፓርቲ አባል የሆኑ የኛ ዜጎች አሉ በእውነት በእነሱ ተማምነሽ አንቺ ሊመርጡኝ ይችላሉ ብለሽ የገባሽው? በእርግጥ አንቺም ሲኖርሽ ነው፣ ሌሎችም አሉ፣ ነጮችም አሉ። ነገር ግን ያንቺም የተወሰነ ሊኖርሽ ይገባል። የተወሰኑ አሉኝ። እኔም ደግሞ ማምነው ወልህ መቼም ህብረተሰብ ጥሎ አይጥልም። ከየኛ ተወካይ ገብቶ እንዲሰራ ይፈልጋል። በእርግጥ በቂ አይደለም ስለ ብቁ አይደለም። ብዙዎች ሰዎች ለምሳሌ ከሊኩድ አባል ለመሆነት ብዙም ጊዜ ተሳትፎ የለውም እና ከዚህ ላይ በእውነት ህብረተሰቡ መሳተፍ አለበት። ግን ያን ብቁ ነው ብዬ ማለት አልችልም። ለምን ይቅርታ። እሺ አልማዝ እስከምትመለስ ድረስ እንግዲህ የሷ የጠየቋት ጥያቄ እየመለሰችልኝ እያለች ነበር። አለሽ አልማዝ መስመር ላይ ነሽ? ብቁ ነው ብዬ ማለት አልችልም። ከዛ ላይ ደግሞ አሉ እንደ ቅድም እንደጠቀስኩ ሌላ የሊኩድ የህብረተሰብ ያልሆኑ ሌሎች የሊኩድ አባል አሉ። ግን ከዚህ ደግሞ ህብረተሰቡ ቢሳተፍና ቢመርጥ በጨረሻ ላይ እንግዲህ ለህብረተሰብ ነው ዙራን ወደ ወገናችን ስለሆነ ያው ወጥቶ መምረጥ ነው ይላል። እሺ ውጡ ምረጡ ነው እንግዲህ። በተለይ በዚህ በሊኩድ ፓርቲ ውስጥ የሚመረጠው አንድ ሰው አንቺን ብቻ ሳይሆን ሌሎች ተወዳዳሪዎችን መምረጥ እንግዲህ አንድ ሰው እስከ 12 እጩ ተወዳዳሪ መምረጥ መቻል እድል አለበት። ስለዚህ ቦታው ሰፊ ነው። በእርግጥ አንቺም ውስጥ እንደምትነጋገሪና ሌሎች የፓርቲ ወይም እጩ ተወዳዳሪዎች ጋር ከነሱ ጋር መዋሃድ ነው። ግን እንደው ስማቸውን ባትነግሪኝ እስካሁን ሌላ ሰው ሰማለ እኔና አንቺ ብቻ የምናወራው ስማቸውን ሳት ግን አብረሻቸው የምትሄጃቸው ሰዎች ጥሩ እድል ያገኛሉ፣ እነሱም ጥሩ ደጋፊ ያላቸው ብለሽ ታስቢያለሽ? አሰበሻል? አብሮኝ የሚወዳደሩ ነው የምትል? አዎ ውስጣዊ ውድድሩ ነው። ነኛው 12 ተወዳዳሪዎች አሉ። ከ12ቱ እንግዲህ 11 ተወዳዳሪዎች አንቺ እንግዲህ መነጋገር ዲል ወይ መስማማት አለብሽ። እኔም እመርጣችኋለሁ፣ የኔ መራጮች እንዲመርጧችሁ፣ ያንተም እኔን እንዲመርጡኝ የሚባል ነገር አለ። እንደዚህ ያለ አይነት አለ። ስለዚህ አሁን ያነጋገርሻቸው ሰዎች ጥሩ ደጋፊ ያላቸው ናቸው? አሉ ጥሩ ደጋፊ ያላቸው ማለት ነው። እንግዲህ እድላችን እንግዲህ ይስመር ነው ማለት። መልካም አልማዝ፣ ወደፊት በሰፊው እንነጋገራለን። ደግሞ 203 ነው እንግዲህ የሊኩድ አባል የሆናችሁ 203 አልማዝ ዘሩ እንድትመርጡ 203 አልማዝ ዘሩ የምትወዳደርበት ቁጥር ነው። መልካም እድል ይሁንልሽ። ከዛ በፊትም እንነጋገራለን። አንቺም ሆንሽ ሌሎቻችሁ ብትገብታችሁ ማህበረሰባችሁ እንድታገለግሉ ምኞታችን ነው። አመሰግናለሁ። ሰው ከተመዘገበ በኋላ ተመዝግቦ ወደ ቅድስት እስራኤል ሀገር ለመምጣት ሲባል ብዙ መስዋዕት ተከፍሏል። መንገድ ተጀምሯል። ወደ ሱዳን መጠናል። ሱዳን ከደረስን በኋላ በተለያዩ ቦታዎች ከፍተኛ ችግሮችን አጋጥመውናል፣ ደርሰውብናል። በዚህም ሞሳድ የሚባለው እንግዲህ እውቁ ታዋቂው የእስራኤል ከፍተኛ መረጃ ክፍልም በዚህ ዙሪያ የራሱን አስተዋጽኦ አድርጓል። ከዚህ ውስጥም የኛ ሰዎችም ገብተው አገልግለዋል፣ ሰርተዋል። እነዚህ ሰዎች እነማን ናቸው? እኛ እናውቃቸዋለን። እነሱን ለማስተዋወቅ ዛሬ እዚህ ስቱዲዮ ድረስ አንድ ትልቅ ሰው ጋብዘናል። አቶ ገበያው ረዳ ይባላሉ። ገበያው ረዳ በነጸሬት ከተማ ነዋሪ ናቸው። በማህበረሰባችን ዘንድ ኢትዮጵያ በነበርንበትም ሱዳን በነበርንበትም ሀገረ እስራኤል ከገባን በኋላም ከፍተኛ አስተዋጽኦን በጎ አድራጎት የሚያደርጉ ናቸው። ጤና ይስጥልኝ አቶ ገበያው ረዳ። ጤና ይስጥልኝ ለአንተም ለህብረተሰቡም በሙሉ። ጤና ይስጥልኝ። እንደምንወት እንግዲህ በእውነት በዛሬው ዕለት እንግዳዬ ሆነው እዚህ በመቅረቡ እጅግ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልን ነው የምንለው። እኔም አመሰግናለሁ። እንግዲህ ለተመልካቾቻችን ለማሳወቅ አቶ ገበያው ረዳ ማለት ማን ናቸው? የት ተወለዱ? እድገታቸው እንዴት ነው? የታደጉ በሚለው እንጀምር። አዎ አቶ ገበያው ረዳ ማን ናቸው በሚለው እኔ ገበያው ረዳ ከአባቴ ከአይኔ ረዳና ከእናቴ ከሜት ያጀሽ ደስታ ተወልጄ በሻግኔ የተባለሽ ወይና ደጋ አድጌ በወላጆቼ አባታችን እንኳን ህፃን ታለን የሞተ በእናታችን እና በትልቅ ወንድማችን
አማካይነት በቅልጣንና በቅንጡ ሁኔታ አደግነ። ካደግነ በኋላ ያው ለአቅመ አዳም ስንበቃ ያው እንደሌላው እንዳካባቢው ህዝብ ያን ከፈጸምነ በኋላ እንደሚታወቀው ሁሉ ከኔ በፊትም ተወልጄ ሳድግም ስሰማ የነበረው ከወላጆችም ከጎረቤትም በመንገድም ለዚች ቅድስት ሀገር እንሄዳለን የሚል ነበር እና እንዲያውም የሚገርም ነገር ብዙ ሰው እርሻ ትቶ ንግድ ትቶ በቃ እንሄዳለን ብሎ ብዙ አመት የተቀመጡ ነበሩ። ለሚቀጥለው አመት ለምን እናርሳለን በሚል ሁኔታ እንዲያ እያሉ ከ20 አመት ይሆናል የቆዩት። ግን እግዚአብሔር ያለው ሆኖ የእግዚአብሔር ትእዛዝ በምንም ታምር አይሻርም እና በእኛ ጊዜ የሰገዱት የጸለዩ ሳይመጡ ያልጸለይ ነው ያልሰገድ ነው እግዚአብሔርንም እንኳ አንድም ቀን ያላስተዋስ ነው እኛ ወደዚህ መንገድ እንድንመጣ እግዚአብሔር ፈቅዶልን መንገድ ተጀመረ። ሲጀመር ግን አይቸው ቀላል ነበር። እንዳሰብነው ሁሉ ሳይሆን መንገዱ በጣም አስጊ መሪ የሚባል የለ። መንገዱ በየት ነው? ወደ ዳይ መውጫ ነው ወይስ ወደ ጣይ መግቢያ ነው የሚባለው ፍጹም አናውቀውም። ምንድነው እንሂድ ብቻ። እሺ እዚህ ላይ አሁን ኢትዮጵያ በጥሩ ኑሮ ስትኖር ነበር። ሌሎች ሰዎችም እኔም በጥናት ባደረኩት ጥናትም በእውነት ምንድነው የምንለው በዚህ እንትን በጣም የተሞላቀቀ ኑሮ እንደምትኖሩ እንደነበር ምንም አይነት ችግር እንዳልነበረባችሁ እንዳደጋችሁ ያን ሁሉ ፌስታ ደስታ ጥላችሁ ወደዚህ ለመምጣት ለምን አስፈለገ? ትክክል፣ ጥሩ ጥያቄ ነው። ወደን አይደለም። እግዚአብሔር ያ ትእዛዙ ተፈጽሞ በእኛ ጊዜ ሀብቱ ሀብት አይመስለን። ብዙ ጊዜ ተለፋበት ብዙ ሀብት የተጠራቀመው ሁሉ ከኛ በላይም ብዙ ሀብታሞች ነበሩ። ብዙ ሀብታሞች ያ ገንዘብ አይደለም። አንደኛ ያንተን ገንዘብ የሚመኘው ሌባው ቀመኛው ይጎተጉታል። አንተም ደግሞ ለፍተህ እንዳላመጣኸው ያን ገንዘብ ያንተ እንዳልሆነ አድርገህ ነው የምታየው እና ፊት ብዙ ላብህን አንጠፍጥፈህ ያለማኸው ሀብት ስትወው ግን የለፋበት አይመስልም። ምክንያቱም ዓላማ አለ። ብቻ እንሂድ። በዚህ ሀገር አባባል ኤደር ክባሲን ይባላል። ብቻ ዝም ብለህ አንዱን መንገድ ይዘህ መጓዝ፣ ባህር ግባ ገደሉ ደግ ምንም መንገዱ በዴት ነው መሄጃው ብለህ የሚያሳይህም የለም እና በእውነት የሚገርመው ነገር ጽናዊነት የምንለው ነው ይሄ። አዎ ብቻ ኢየሩሳሌም ልንሄድ ነገ ሊኬድ አይደል? እነማን ሄዱ? የሄዱትን ሰዎች ቦታ ለማዳመጥ እንሄዳለን። እኔ ራሴ በምንም ታምር ሰምቼው ማላው ወልቃይት የሚባል ሀገር ሂጃለሁ ልጠይቅ። የመጀመሪያውን በር የከፈቱት የትግራይ ወገኖቻችንና ጠገዴ ወልቃይት ነው። ወልቃይት ጠገዴ አካባቢ አሁን እነሱ ሄዱ ሲባል የእነሱን ለመጠየቅ ወደዚያ ቦታ ሄደናል። ሂደን ስንጠይቅ ከወልቃይት ከጠገዴው ህዝብ በፊት የትግሬ ቤተ እስራኤሎች ነው የመጡት ወደፊት እና ሄደው ደግሞ ወልቃይት በዚህ አካባቢ ቀብቲያ ምናምን የሚባል ቦታ አለ። ሱዳን እየደረሱ ይመጣሉ። እነዚያ እንደገቡ ይናገራሉ። አሁን ለኛ በቃ ጉጉት አደረባችሁ። በጣም ምን ልበልህ በቃ ምን በላውን ማናውቀው። እዚህ ላይ አሁን ያላችሁበት ኑሮ ጥሩ ኑሮ ነው። ምንም የጎደላችሁ ነገር የለም። ይቀር የሚላችሁ ነገር የለም። የተደላደለ ኑሮ የምትኖሩት በአካባቢው እንኳ በሚጠራው ምንድነው የሚባል ባለብረት የሚባል ነገር አለ። በዛ ሁሉ የታወቃችሁ ናችሁ አላችሁ።
ግን ይሄ ጉጉት ወደዚህ ለመምጣት ያሳደረባችሁ ተጽዕኖ እና መጨረሻ ላይ እንግዲህ ያን ነገር ያላችሁን ሀብት ሁሉ ንብረት ጥላችሁ ወስናችሁ ወደዚህ ለመምጣት ያሰባችሁበት ያቀረችሁበት ቀን ትዝ ትላለች? አዎ የሚገርም ነገር እንሂድ በመባል እንግዲህ ያን ያከማቸውን ገንዘብ ካልሆነ የምትበላ አዲስ ሀብት መታካት የለም። ያን የድሮውን ነው እና መሮቹ ደግሞ ይመጣሉ እንደ ትልቅ ንግድ አዩትና በአንድ ቦታ ወስደው እንደሆን በዚህ ቦታ ሄደን ደግሞ ቅስቀሳ እናድርግ የሚሉ የንግድ በቃ ቦታ ንግድ ትክክል አይኑን ያወጣ ንግድ ነበር በእኛ በቤተ እስራኤላውያን። በዚያን ሰዓት እኛ ምንሄድ አይቸው የሚገርም ነገር እንሂድ ነው እንጂ ምን ይገጥመናል አሮጌዎች አሉ ህፃኖች አሉ ብሎ ያሰበም የለም። ብቻ እንሂድ ብቻ እንውጣ እንሂድ ንብረት ምናምን ያለው ነገር ሁሉ ምንም ማለት አይደለም በቃ ይወሰዱት። እንዲያውም የሚገርም ነገር የእናቴ ወንድም ሁላቸውም ነፍሳቸው የተማረ ይሁን አባ በርሄ ደስታ የሚባል ሀብታም በቃ አንድ በጋ ቢጫን አላልቅ ያለ የሱ እህል ነው የለፋበት ሲወስዱት የሱ እንዳልሆነ እናየዋለን። ያን ከሆነ በኋላ ምኑ ቀረ ከኛ ሳሩና እንጨቱ ብቻ ሀብቱን ወሰዱት። ምን ትቀመጣለህ? እኛም ሀሚዝባዳ ላይ ተቀመጠን ሻንጣ ላይ መቀመጥ ያው ልብስን ዳቦ ቆሎ እንደዚህ አደረገ። የሌለው መተዛዘንን ያለው ለሌለው ሰው እየሰጠ መንገዱ ተጀመረ። የሚገርም ነገር እንዴት ያችን ቀን እስኪ ያችን ምሽት በሉ እንግዲህ ተብሎ በሚስጥር ነው ሌላ ጎረቤት እንዳይሰማ ተብሎ በሹክሹክታ ነገ ማልዳ በዛት እንወጣ ይችን ቀን ታስታውሳታለህ? በጣም አንተ እያልኩ ስለማናገር አዎ ልንወጣውን ማታ እንግዲህ እኔም ሆነ ወንድሜ ምናሴ ሱዳን የሚኖሩ ወደ 25 ዓመት የሚኖሩ ጓደኞቻችን ከሱዳን ጋር ተታኩሰው ገለው መጥተዋል። አሁን እኛን ገንዘብ አልባ ስንመለስ ሱዳን ከብት እናመጣለን እንውሰዳችሁ ብለውና ነበር። ይህን ሳንሰማ ይህ ሀብታም መለሃጎት ያባበርሄ ሌሎች ሰዎች ተዋውሎ ይመጣል። ማታ 18 መሮች ዋው ዝም ብለው የእስራኤል ሀብት በዚህ ነው ምንድን ብለዋል መጡ። ማታ የዚያን ጊዜ ማታ ወይም ነገ ወይም ከነገ ወዲያ ነው አስበን ነበር። የዚያን ጊዜ ግን እንዲሁ ተነሷል። በቃ አዎ ዱብዳ መጡ። አድረሳቸው ማንዶ አስታጥቂ መኮንን ንጉሴ ወልዴ የሚባሉ የሌሎች ሁሉ ኃላፊ ሆኑ መጡ። ውጡ ወጣን። ዋው ወተን አንዱ መሪ ንጉሴ ወልዴ የሚባለው መሪ ስንደርስ እነዚያ ሁሉ ጠፉ። ያን ሁሉ ሀብት በልተው ጠፉ። ምንድን ነው የሚደረግ በዚህ ሰዓት? አሁን የምናደርገው ቀን ደርግ ይፈልገናል፣ ያሳድዳል። ሊቀመንበር እንደዚህ ምክትል ምናምን የሆኑ እኛ ለማሳደድ ይፈልጋሉ። አሁን ምክንያቱም በዛን ሰዓት በዛን ወቅት ኢትዮጵያን ለቆ መውጣት ማንም ኢትዮጵያ ዜጋ የሆነም ኢትዮጵያን ለቆ መውጣት የተከለከለ ነው። ለያዘ ሰው ለሚይዝ ሰው ሀብቱ ይፈቀዳል፣ ነፍስ ግን ለመንግስት። ሀብቱ ለሚይዝ ሰው ነፍስ ለመንግስት። አዎ እንደዚያ ነው የሚታወጀው። አሁን አወጡንና አስታጥቄ መኮንን የሚባሉት ሞላ ብዙዎች ናቸው። እነዚህ ጠፉ። ሃማን ቤት እንቀራለን። ንጉሴ ወልድ የሚባል እችን ያህላል ድቃቃ ሀሱ ቤት ስንደርስ ጠፉ። የት ነው አገሩ? ወደ ጠገዴ አካባቢ
ጠፋ። ከዚያ ሰውዬ ቤት 3 ወር ተቀመጠን። ዋው ምን ይበላል? ምን ተቀመጥን ብትል ከዛፉ ግር በረሃው ውስጥ። አሁን ከዚያ እንግዲህ ጓደኞቼ ከድተዋል። እናንተ ከኔ እስተመጣችሁ ድረስ እኔ እንደምሆነው ነው የምትሆኑ ብሎ አንድ ቅርጫት እህል ከፍቶ ሰጠን። ዋው የተባረከ ነው። አዎ አይን ፍጩ፣ ጥበብ ያላችሁ ሴቶችም ወንዶችም ስሩ ለዚህ ማገዣ የሚሆን አለበለዚያ ግን የፈለገም ቢሆን እኔ መንገድ አላውቅም፣ ግን ፀሐይ መግቢያን ብዬ ከሄድን ሱዳን እንገባለን። ግን አሁን ሂዶ እሱ ቤት ተጠግቷል እያሉ የበሉትም ሌሎችም ስለሚጠቁሙ ሂዶ ለአንዱ 200 ብር 300 ብር ታውቀዋለህ፣ በኢትዮጵያ ግቦ እየሰጠ እየተሸማገለ 3 ወር ከሱ ቤት አስቀመጠ። እዚያ በረሃው ላይ ጫካ እንዲያውም እኛ አለማነው ያን ውስጡን ሁሉ እንደ ከብቱ አማጋ የኛው አህያው በቅሎ 3 ወር ተቀመጠን። በኋላ አንድ ቀን ቅዳሜ ማታ እንግዲህ ተነሷለን። እንግዲህ ተነሱ። እኔ እንደ ሌሎቹ መንገዱን አላውቅም፣ ልክ እንደናንተ ሆኜ ግን አብረን እንሂድ የሚገጥመንን እናያለን።